የኤሌክትሪክ መኪና ብሬን የሚባለው ሶፍትዌር ወይም ደግሞ የኤሌክትሪክ መኪና ኢንቪዚብል ኮድራይቨር የሚባለው ሶፍትዌር ምን ማለት ነው? ለምንስ ነው አፕዴት አድርጉት የሚባለው? እንዴትስ ይሰራል? በዛሬው ቪዲዮ እንደለመድ ነው በቀላሉ ፈትፈት አድርገን የምናቀርብላችሁ ሲሆን ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ እና ሼር በማድረግ የኢትዮጵያን ፋሚሊ ፎሎ ያድርጉ። ይህን ቪዲዮ ስትጨርሱት ስለ ኤሌክትሪክ መኪና ምንነትና ሶፍትዌሩ ምን ማለት እንደሆነ ያለ ሶፍትዌር ኤሌክትሪክ መኪና ኖርማሊ እቃ እንደሚሆን ቀለል አድርገን እናቀርብላችኋለን። ይመቻችሁ። የኤሌክትሪክ መኪና ሶፍትዌር ማለት ለኤሌክትሪክ መኪና እንደ ብሬኑ እንደማለት ነው። ይህም ማለት ያለ ሶፍትዌሩ መኪናው ፋንክሽናል ሆኖ ኢፌክቲቭ ሆኖ ሊሰራ አይችልም። ይሄ ሶፍትዌር የመኪናውን ስማርትነቱን፣ የመኪናውን ኤፊሽንሲውን፣ የመኪናውን ደህንነቱን የተረጋገጠ የሚያደርገው እንዲሁም ደግሞ የመኪናውን ፋንክሽናሊቲውን የሚያረጋግጠው ኦፕሬቲንግ ሲስተም ነው ማለት ነው ሶፍትዌሩ ማለት። ያለ ሶፍትዌር ኤሌክትሪክ መኪና ወይም በኖርማል አጠራር ይቀባጅራል በሚባለው ተርም ብንይዘው ሞር ፊት ያደርጋል። እና ምን ማለት ነው ይሄ ሶፍትዌር የሞተሩን፣ የባትሪውን፣ የኮንትሮለር ሲስተሞቹን፣ የሴፍቲ ፊውቸሮቹን እንዲሁም ደግሞ የድራይቪንግ ፊውቸሮቹን የሚቆጣጠርና ኤፊሽንሲያቸውን የሚጨምር ኦፕሬቲንግ ሲስተም ነው ማለት ነው። ስለዚህ አንድ በአንድ ለሞተሩ ምን ይሰራል፣ ለባትሪው ምን ይሰራል፣ ለድራይቪንግ ፊውቸሮቹ ምን ይሰራሉ የሚሉትን ነገሮች ቀለል አድርገን ብናቀርብላችሁ ይሆናል። ይሄ ኤሌክትሪክ መኪና ሶፍትዌር በተለያየ አይነት መልኩ አፕዴት ይደረጋል። ይሄም ማለት ኖርማሊ ለኤሌክትሪክ መኪኖች አንዳንድ መኪኖች ክላውድ ላይ ራሱ ካምፓኒው ሶፍትዌር አፕዴቱን ይልከዋል። ይሄም ማለት ኦሬዲ መኪናው ላይ ኢንተርኔት ሲያገኝ መኪናው ልክ እንደ ሞባይላችን በየጊዜው የተለያዩ አፕዴቶች እንደሚኖሩት ልክ መኪናው ራሱ ካምፓኒው ሶፍትዌር አፕዴት ሲኖር አፕዴቱን ይልካውና እኛ ኢንተርኔት ኮኔክት አድርገን አፕዴት እናደርገዋለን። በሌላኛው ደግሞ እንዴት ነው ዲቫይስ፣ ይሄንን ዲቫይስ ሶፍትዌር አፕዴት ማድረጊያ ዲያግኖስ ዲቫይስ ያስፈልገናል። እሱን እዚህ ፖርቱ ላይ በመሰካት መኪናውን አፕዴት ማድረግ እንችላለን። ኦር ደግሞ በፍላሽም ተሰክቶ ለአንዳንድ መኪኖች በፍላሽ ተሰክቶ አፕዴት ይደረጋል ማለት ነው። ምንድነው ኖርማሊ ይሄ ፖርት ኦር ሌሎቹም የቤንዚንና የናፍጣ መኪኖች አፕዴት ሳይሆን ኖርማሊ አንዳንድ ኤረሮች ሲመጡ አንዳንድ ዲያግኖስ ማድረጊያ ቱልሶችን ሰክተን የመኪኖቹን ኢረሮች ኦር የመኪኖቹን ፕሮብሌሞች ፋይንድ አውት ማድረግ እንችላለን። ግን የኤሌክትሪክ መኪና የሚለየው ከኖርማል መኪናው ምንድነው? ኖርማሊ ሶፍትዌር አፕዴት ሲመጣለት ቶሎ ካልተደረገ ለምሳሌ እንደ ዲጂታል ስክሪኑ ላይ ያሉትን ፋንክሽናሊቲዎች ኢፌክቲቭ ሆነው ላግ ያደርጋሉ። ስንነካው ቶሎ ሪስፖንድ አያደርጉም። ሲቀጥል ደግሞ ባትሪውንም ሄልዙን ከመጠበቅም አንዳንድ ባጎች ይኖራሉ። ምንድነው ክፍተቶች ይኖራሉ። አንዳንድ የሚኖሩ ክፍተቶች ይኖራሉ ከሞተሩም ጋር ከባትሪውም ጋር እንዲሁም ደግሞ ከድራይቪንግ ፊውቸሮች ጋር። ለምሳሌ ስንሄድ ራሱ ፍሬን የሚይዝበትንና አውቶ ፓርክ የሚያደርግባቸው አይነት ፊውቸሮች አፕዴት ካልተደረጉ በመቀባጀር ኢፌክቲቭ የሆነውን መልስ ላይሰጡን ይችላሉ ማለት ነው። ይህ ሶፍትዌር አፕዴት የባትሪን ጤና ያረጋግጣል፣ ቶሎ እንዲሞላ ያደርጋል። እንዲሁም ደግሞ ባትሪው በአግባቡ ፓወሩ መዋሉን ያረጋግጣል። እንዲሁም ደግሞ ባትሪ ኦቨርሂት እንዳያደርግ ሶፍትዌሩ ይቆጣጠራል ማለት ነው። ሶ ኦቨርኦል ለባትሪው ዋና መቆጣጠሪያው መንገድ ነው ማለት ነው። በተጨማሪ ደግሞ ይሄ ሶፍትዌር አፕዴት የመኪናውን ኤሌክትሪክ ሞተር ኃይልን ሳያባክን ለሚፈለገው ኮምፖነንት ኦር ለሚፈለገው ኤፊሽንሲውን ይጠብቃል። በቀጥታም ይሁን በፍጥነት እንድንነዳ ፔዳሉን በነካን ሰዓት ኮንትሮለሩን ማኔጅ እያደረገ ፕሮፐር የሆነውን አክስለሬሽን አውትፑቱን እንዲወጣ ያደርጋል ማለት ነው። ስለዚህ ይሄ ሶፍትዌር አፕዴት ለሞተሩም ትልቅ ሚና ነው ያለው ማለት ነው። በተጨማሪ ደግሞ ከቻርጂንግ ጋር በተያያዘ እኛ ሀገር ላይ ስለሌለ ነው እንጂ ያው ሶፍትዌር አፕዴት ሲኖር ምንድነው ናቪጌሽን አለው መኪናው ናቪጌሽን ስላለው ቻርጂንግ ስቴሽኖች አዳዲስ ቦታዎች ሲኖሩ እነዛን ቻርጂንግ ስቴሽኖችን አይደንቲፋይ ማድረግ ይችላል። በተጨማሪ ደግሞ ቻርጅ ስናደርግ በምን ያህል ሰዓት የሚቀረውን ቻርጅ ማድረግ እንዳለብን አይደንቲፋይ አድርጎ ይነግረናል። እንዲሁም ደግሞ ቻርጂንጋችንን ኦቨር ቻርጅ እንዳያደርግ
የሚቆጣጠርልን ኦቨርኦል ቻርጂንጉንም ማኔጅ የሚያደርግልን ይሄ ሶፍትዌር ነው ማለት ነው። ስለዚህ ሶፍትዌር አፕዴት መደረጉ ከቻርጂንግ ጋር በተያያዙ ያሉትንም ነገሮች ኤፊሽንሲውን ያስተካክልልናል ማለት ነው። እንዲሁም በተጨማሪ ከሴፍቲ ፊቸሮች ጋር በተያያዘና ከድራይቪንግ ፊቸሮች ጋር በተያያዘ ለምሳሌ መኪናውን እየነዳን በአውቶ ብሬኪንግ ራሱ ፍሬን የሚይዘውን ሲስተም ኦፕቲማይዝ አድርጎ ኤፊሽንሲውን አኪዩሬሲውን ሞር በደንብ ያደርግልናል ማለት ነው። እንዲሁም ደግሞ አውቶ ፓርኩንም በዛው ልክ ያስተካክልናል። በተጨማሪ ደግሞ ዲጂታል ስክሪኖቹን ስክሪኑ ላግ እንዳያደርግና አክቲቭ ማለት ቶሎ ቶሎ አክቲቭ እንዲሆን ስንነካው ቶሎ መልስ እንዲሰጥም ያደርግልናል ማለት ነው። ከዚሁም በተጨማሪ ደግሞ ከሴፍቲው ጋር በተያያዘ ኦቨርኦል የመኪናውን ሴፍቲውንም የሚጠብቅልን ይሄ ሶፍትዌር ነው ማለት ነው። ስለዚህ ኦቨርኦል ይሄ ሶፍትዌር ከሌለ መኪናው እቃ ማለት ነው። በቃ ከሌላው መኪና የሚለየው ያው ዋና ኤሌክትሪክ መኪና ስማርት የሚያደርጋቸው ነገር ዋናው ሶፍትዌሩ ስለሆነ ከሌላው ከኢንተርናል ኮምበንሽን ኢንጂን ወይም ደግሞ ከቤንዚን መኪኖች የሚለያቸው ይሄ ሶፍትዌር ስለሆነ ይሄ ሶፍትዌር ከሌለ ኤሌክትሪክ መኪናው እቃ ነው ማለት ነው። ሞጁል ከመኪናው ኤግዚስት ካደረጉት ፓርቶች ጋር እቃዎች ጋር መናበብ አልቻለም። ስለዚህ ኢረር ነው የሚያሳየው ማለት ነው። ስለዚህ መኪናው መስራት አልቻለም። እሱንም እኛ የሶፍትዌሩን ዳይሬክት ከቮልስዋገኖች ጋር ክላውድ ላይ ገብተን ማድረግ የምንችልበት መስራት የምንችልበት እድል ስላለ ያንን እየሰራን እንገኛለን ማለት ነው። ስለዚህ ኦቨርኦል ይሄ ሶፍትዌር ማለት ለመኪናው ለኤሌክትሪክ መኪና ዋናው በቃ ሶፍትዌር ከሌለ መኪናው ለዛም ነው ኢንቪዚብል ኮድራይቨር የሚባለው። ምንድነው ኢንቪዚብል ኮድራይቨር ማለት? የማይታይ ኮድራይቨር እንዴት ነው ራሊ ሬሲንግ ካር ላይ ያለው ኮድራይቨሩ እሱ ከሌለ ድራይቨሩ መንዳት እንደሚቸግረው ይሄም ሶፍትዌር ከሌለ መኪናውን ኦቨርኦል ለመንዳት በጣም የሚቸግረን አይነት ቴንደንሲ ነው የሚኖረው ማለት ነው። ስለዚህ ስለ ኤሌክትሪክ መኪና ሶፍትዌር ምንነት ቀለል አድርገን አቅርበንላችኋል። ሶፍትዌር አፕዴት መደረግ ለምን እንደሚያስፈልግ እንዲሁም ደግሞ ያለ ኤሌክትሪክ መኪና ሶፍትዌር ምን ማለት እንደሆነ መኪናው እንዴት ባዶ ሊሆን እንደሚችል ቀለል አድርገን አቅርበንላችኋል። ይህ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ እና ሼር ማድረግ አትርሱ። በሌላ ቪዲዮ እስክንገናኝ ይመቻችሁ።